مباحث جنائيه وكشف انا ما صابت شيء يعني انا بس لا اصل انا بس الموضوع محير لسبب هي انا ما قدرت اعرف الشغالات اللي عم يشتغلوا عندي وفي منهم باردات كتير باردين. شو جنسيتها من غانا. አፍ ያስጠላል አለ ሀገሬ ሰው። እናንተ እንኳን ማስጠላት ያስገድላል የሚባለው አባባል እንግዲህ በዚች መዳም ላይ ተግባራዊ ሲሆን አይቼዋለሁ ማለት ነው። እንግዲህ ውድ ቤተሰቦች ትናንትና አንድ ቪዲዮ አካፍያችሁ ነበር። እሱ ቪዲዮ ምንድነው መሰላችሁ? አንዲት የሶሪያ መዳም በሰራተኛዋ ተገደለች ብያችሁ ነበርና እንግዲህ ግድያው እንዴት እንደተፈጸመ የሚያሳይ ሙሉ ቪዲዮ ተለቋል ማለት ነው። እንዲያው በመጀመሪያ ማለት የምፈልገው አላህ ከክፉ ሰው ያጣልፈን ነው የምላችሁ ሀገሬ ልጆች። እንግዲህ የሚያሳዝናችሁ ነገር ይች ልጅ ከዚህ ቤት ተቀጥራ መስራት ከጀመረች ገና 6 ወሯ እንደሆነ ራሳቸው ተናግረዋል ማለት ነው። ለዚህ ነገር ምን አነሳሳ ሰበቡ ምንድነው ታውቃላችሁ ወይ ተብሎ እንግዲህ ልጆቿ እየተጠየቁ ነው። ልጆቿም ደግሞ ሰበቡ ምን እንደሆነ እስካሁን ድረስ አናውቅም እያሉ ነው። ለነሱ ላይ ታወቃችሁ ይችላል እንጂ እንግዲህ በልጅቷ ላይ በጣም ብዙ ግፍ ይፈጽሙባት ነበር ማለት ነው ሀገሬ ልጆች። እንግዲህ ያው ልጅቷ ይሄን ነገር ለማድረግ ምን ማስረጃ እንድሯቸው ወይንም ደግሞ እንዴት እርግጠኛ ሆኑ የሚለው ነገር ነበረ። ያው ታውቃላችሁ ሴትዋ አርቲስት ስለሆነች እንግዲህ ቤቷ ያበደ ነው ማለት ነው። ቤቷም እንዳለ ደግሞ ከውጭም በካሜራ የታጠረ ስለሆነ እንግዲህ ካሜራው ተከፍቶ ታይቶ ነው ማለት ነው ይሄ ነገር በሰራተኞቹ እንደተፈጸመ ካሜራቸውን አይተው ነው ያረጋገጡት ማለት ነው። በእርግጥ ካሜራቸውንም ከመክፈታቸው በፊት ሰራተኞቹ ጉዳዩን ከፈጸመች በኋላ ከቤት አልነበረችም እና ከቤት ሲያጧትም ጥርጣሬ አድሮባቸው ነበር። እና እንግዲህ የሀገሬ ልጆች ያም ሆነ ልጅቷም ደግሞ ጉዳዩን ከፈጸመች በኋላ በድንጋጤ ቤቱን ለቃ ወጣለች ማለት ነው። ያው ልጅቷ ቤቱን ለቃ ስትወጣ ከደረሰችበት ቦታ እስከምትደርስ ድረስ ፖሊስም ሆነ ምን ይሄን ያላት ነገር አልነበረም። ምክንያቱም ከዚያ በፊት እንግዲህ ዜናው አልተሰማም ነበርና ማለት ነው። እና በድንጋጤ ልጅቷ ያመራችው ወደ ሱፐርማርኬት ነው። ሱፐርማርኬት ውስጥ ነው በፖሊስ የተያዘችውም ተብሏል። ምክንያቱም በጣም እየተንቀጠቀጠች በጣም ፈርታ ነበር ተብሏል። ቀላል አይደለም፣ ከባድ ነው። እንግዲህ ከመጀመሪያው እስከ መጨረሻው ማለት ነው ሀገሬ ልጆች የመዳማ ክፍል ውስጥ እንዴት እንደገባች የሚያሳይ ቪዲዮ ነው የተለቀቀው ማለት ነው። እና እኔ የገረመኝ ነገር ልጅቷ በእጇ ያዘችው እንትን ነው ምንድነው ባል ይሄ በእኛ ሀገር የሾርባ ኩባያ ነው ምንድነው ባል እንደዛ ያለ ማለት ነው። እና እሱ ነገር እንትን ይላል እንዴ አላቅም፣ ብቻ ከባድ ነው ወላሂ። ብቻ ያም ሆነ ይሄ እንግዲህ ለሷ ጦስ ሆነባት ማለት ነው ሀገሬ ልጆች። በነገራችን ላይ መዳሟም ሆነ ልጆቿ እንግዲህ ለሰራተኛ ምንም አይነት ከበር እንደሌላቸው በጣም ብዙ ቪዲዮዎች እየወጡ እየታዩ ነው ማለት ነው። መግቢያ ላይም ቀንጨብ አድርጌ ያስደምጥኳችሁ ቪዲዮ እንግዲህ አርቲስት ስለሆነች በተለያየ ምክንያት እንግዲህ ስለ ሰራተኛም ሆነ ስለተለያየ ነገር የማውራት የመጠየቅም የመመለስ እድሉ ስለነበራት ብዙ ጊዜ ለሰራተኛ ትናገር ነበረ። እንዳልኳችሁ በመጀመሪያ ይቺ ሰራተኛ ከሷ ቤት ውስጥ ገብታ መስራት ከጀመረች ገና 6 ወሯ ነው ማለት ነው። እና የሀገሬ ልጆች ገና ስትመጣ ሰራተኛይቱ ከመጣች በኋላ ልጆቿ ይዘውላት መጥተው ስታያት በጣም እየሳቀች ነበር። ከዛ እሷም እየሳቀች እያለ በመሀል ደግሞ የሆነ ነገር አለች ማለት ነው። ያለችው ነገርም ደግሞ ምንድነው መሰላችሁ? በጥቁረቷ ወይንም ደግሞ ባፈጣጠሯ ነበር እንደዚያ ስትሳለቅባት የነበር። ከዛ እናታቸው የሆነ ነገር ስትል እናታቸውን ተይነውር ነው ይሄን እኮ እሷ ፈልጋ እኮ አይደለም የተፈጠረች አለ የሰጣት ነገር ነው ለምን እንደዚህ ያለሽ እናታችን ብለው ማስቆም ሲገባቸው እሷ ስትስቅ እነሱም አብረው እየተሳለቁባት ነበር። ያን የሳቁባት የሆነ ስራ ሰርታ የሆነ ስታ ወይም አጥፈታ ሳይሆን ባፈጣጠሯ ነበር ሲስቁባት የነበረ በመልኳ ነበር። ከመምጣቷ በፊት እኮ ታውቃለች ምርጣኔ ያመጣቻት የኡጋንዳ ዜጋ፣ የኬንያ ዜጋ፣ ፊሊፒን፣ ኢትዮጵያ ምን አይነት ከረል ምን አይነት መልክ እንዳለን ጠንቅቃ ታውቃለች። ግን እሷ ከዛ በፊት ልክ እንዳላወቀች ሁና ከመጣች በኋላ ስታት እየተሳለቀችባት ነበረ። ብቻ ብዙ ነገር አለ። እንደው አላህ እየጠብቆን እንጂ የሚገርማችሁ በእርግጥ እቺ ማሳዝናኛለች። ምክንያቱም ሁሉም ሰው የሚሰደደው አቶ እንጂ ደልቶት የሚሰደድ የለም። አብዛኛው ቤት ውስጥ ተቀጥሮ የሚሰራ ሰው ማለት ነውና ይችን ቢሆን ልክ እንደኔ ቸግሯት ሰርታ ለመለወጥ ነበር የመጣችና ግዴታ የኔ ዜጋ ካልሆነች ለሷም አላዝንም አላላችሁም። ግን ያችን ሰራተኛ ስታያት ምን አለች መሰላችሁ? የኛ ዜጋ አምሯት ነበር ማለት ነውና ለምን ኢትዮጵያዊ ሰራተኛ አላመጣችሁልኝም የሚል መልስ ነበር የመለሰች እሷን ካየች በኋላ ማለት ነው ወላሂ። እና ግን ሰራተኛይቱ እንዳልኳችሁ የኛ ዜጋ አይደለችም፣ የጋና ሰራተኛ ናት። ግን ቢሆንም አሳዝናኛለች ከሚባለው በላይ። ምክንያቱም በጣም ብዙ ግፍ ነበር ሲፈጸምባት የነበር። እንዳልኳችሁ ሴትዋ አርቲስት ስለሆነች በቃ አይደለ ህፃን ልጅ የሚንከባከቡ ልጆች በሄድበት ቦታ አብረው እንደሚከተሉት ሁሉ ይቺ ልጅም እሷ በምትሄድበት ቦታ ሁሉ አብራ ትሄድ ነበር እና በጣም ነበር የምታሳዝነው።
እሷን የሚያክል አንዳስ የሚያክል ዱብዳ የሆነ ጃኬቷን ለብሳ እሷ ከሄደች በኋላ ከተደላደለ ወንበሯ ላይ ተቀምጣ አሲሯን፣ ጋህዋን፣ ቡናዋን፣ ሼዋን እያደባለቀች እየቀጨች ሰራተኛይቱ ግን የእሷን እቃ ተሸክማ በኋላ ነበር የምትቆም በየሄደችበት ቦታ ማለት ነው ያገሬ ልጆች። እና ብዙ ነገር ነበር ስታደርጋት የነበረ። እኔ የገረመኝ ካሜራ ፊት ሰው ፊት እንደዚህ ያደረገቻት ቤት ውስጥ ለሚሰሩ ሰራተኞች እንዴት ነው የምታደርጋቸው የሚለው ነገር ነው ወላይ። መግቢያ ላይም እንግዲህ አንድ ጋዜጠኛ እያናገረቻት ሰምታችኋል። እና ሰራተኛ እያወራች ነበር። በጥቅሉ ስለ ሰራተኛ ጥሩ ነገር አትልም። በቃ ሰራተኛን በጣም ዝቅ አርጋና ረግጣ ነው የምታያቸው ማለት ነው። እና ሰራተኞች ምናምን ነገር አለችና እኔ ምናምን ብዙ ነገር አለችና ሌላውን ተውትና ወይት ባርዳ ክትር ባርዳ እያለች ነበር ማለት ነው። ሰማችኋ? ክትር ባርዶች ነበሩ ምናምን እያለች ዜግነቷ ምንድን ነበር ምናምን ስትባል ኡጋንዳ ነበረች። ሌላውን ተውትና ይሄም ጉዳይ ሆኖ ኡጋንዳ አይደለም እንጂ ያለችው ጋና ነው ያለች። ይሄም ጉዳይ ሆኖ ምን አለች መሰላችሁ? የጋና ሰራተኛ መጣችና አለች እኔ አረበኛ አልችልም በእንግሊዘኛ ነው ማውራሽ አለች። ይታችሁ ይሰማችሁ። እኔ ደግሞ ከቤቴ እስካመጣሁሽ ድረስ ማውራት ያለብሽ በአረበኛ እንጂ በእንግሊዘኛ ማውራት የለብሽም ብያልኳት። እሷ ደግሞ እኔ የማውቀው ደግሞ እንግሊዘኛ ነው በእንግሊዘኛ ነው ማውራሽ አለችኝ እኮ አለች። ቆድ ባሉ እንግዲህ ሀገሬ ልጆች ማለት ነው። እኔ እህታችሁ እኮ ደፋር ነኝ አይደለም በእንግሊዘኛ ይቀርና እኮ አዲሱኛ እኮ በአማርኛ ማውራ ልጅ እኮ ነኝ። በአማርኛ ወርቼ እኮ እዚህ የደረስኩ ልጅ ነኝ ማለት ነው። እና አንድ ሰው በሚያውቀው ቋንቋ አሁን ማውራቱ እንደኖር ተቆጥሮ ጭራሽ ሚዲያ ላይ ወጥቶ ይነገራል? ሀገሬ ልጆች እንዲሁ በየቤቱ በጣም ብዙ ጉድ አለ። እንዲሁ እንደዚህ ካለ መዳን ቤት ውስጥ የምትሰሩ እህቶች እንደው አላህ ሶብርን ይስጣችሁ። ወላይ ስሙኝማ ሀገሬ ልጆች ሰው ናችሁ አይደል? ከዕለታት አንድ ቀን ልትሳሳቱ ትችላላችሁ። ሰይጣን ያሳስታል አይደለም የሚባለው? ሰይጣን ላሳስታችሁ ስለሚችል እንደዚህ ያለ መዳን ቤት የምትሰሩ እህቶች እንደው ውልቅ ብላችሁ በሰላም ለመውጣት ሞክሩ። ለምን ብትሉ አሁን ጦስ የሆነችባት እሷ ነች። በብዙ ነገር ነካካች። ደግሞ ለምን አባቷ ክፍሏን ከፍታ እንደተኛች አላውቅም። ክፍሏን ብትቆልፈው ኑሮ እኮ የሁሉ ጦስም ላይ መጣ ይችል ነበር። በእርግጥ ከታዘዘ አይቀርም እንዲሆን ድከሚ ብሎኝ እንጂ አሁን ትዝ ያለኝ እና እኔ ሰራተኛይቱ ናት ያሳዘነች። ምንም በሉት ምንም ሰራተኛይቱ ከምላችሁ በላይ ያሳዝናኛለች ወላሂ። እና የሀገሬ ልጆች አሁንም ድረስ ሲጠየቁ ሰበቡ ምንድን ነው ሲባሉ ማን አረፍ ስበብ ይላሉ። ለእነሱ እኮ አይታወቃቸውም እንጂ ልጅቱን እኮ ሲጠብሱ አንረዋል። እንዴ ችላ ከአቅሟ በላይ ሆነባት። ከአቅሟ በላይ ሲሆንባት በቃ ፈጸመችው፣ አደረገችው። አገባቧ ምናምን ራሱ እየፈራች ነው የገባችው ወደ ክፍሏ ወላይ። እና ደግሞ የያዘችው እንዳልኳችሁ ይሄ የምንድን ነው የእኛ ሀገር የእነሱ የወተት ብርጭቆ፣ የእኛ ደግሞ የሾርባ ብርጭቆ የምንለው ይሄ የምንጠጣበት ትልቁ ማለት ነው። በሱ ነው እሱን ይዛ ነው ቆማ የነበር ከራሷ ላይ ማለት ነው። እና የተባለችውም ራሷን ተፈርቅጣ ምናምን ነገር ነው። እና እነፈርቅጧት የሚሆን አላውቅም እንግዲህ እንዲሁ እኔ ሰራተኛ ሆናት ያሳዘነችኝ እንዳልኳችሁ። እንደው አላህዬ እንደው ደግሞ የቆሙትን መውቀስ ያልበቃኝ ብሎ የሟች ወቃሽም ደግሞ ሆንኩኝ። እንደው አላህን ተጠብቀኝ ሌላ ምን ይባላል? ስላናደደችኝ ነው ወላሂ። አይደለም እኛ ይቅርና አረቦቹ ራሱ የተደበቀ ቪዲዮዋን እያወጡ እሷ ለሰራተኛ እንደዚህ ነበረች እያሉ እየተቀባበሉባት ነው። ለሞተችው ራሱ ሰው እንዳዝላት አድርጋለች። ማን ራሱ አርቲስቷ። ለምን ለሰራተኛ ካላት አመለካከት የተነሳ ወይ እሷ ወይ ልጆቿ ከሁለት አንዳቸው እንኳን አይሻሉም። ስሙ የሀገሬ ልጆች፣ ልጆቿም ይሳለቃሉ፣ እነሱም ይሳለቃሉ። የጋና ሰራተኛ ስታመጣ ጥቁር እንደሆነች እያወቀች አመጣ። ልክ ሳታውቃት ሰራተኛይቱ በግድ ሰተት ብላ መታ ድንገት ከቤቷ የደረሰችባት ይመስል እንዴ እንደዚህ ነው እንዴ እንደዚህ ጥቁር፣ እንደዚህ አፍንጫ፣ እንደዚህ አይኗ ራሱ ያስታውቃል ይሏታል። አይኗ ራሱ ያስታውቃል እንትን አለባት። ብቻ ብዙ ነገር አለና እንደው አላህዬ እንደው አሁንም ደግም የምለው እንደው ከከፉ ሰው አጣልፈን የሀገሬ ልጆች እና እህቶች ያልሆነ ነገር አለመግባባት ሲፈጠር አደራችሁን። እኛ እንብሳለን እኮ እኛ እኮ ኃይለኞች ነው ወላይ። በእርግጥ ካልደረሱብን አንደርስም፣ ግን ሁሉም ነገር ችላችሁ ከአማችሁ በላይ ሲሆንባችሁ አንድ ቀን እንደዚህ መሳሳት ሊፈጠር ይችላልና ጥላችሁ ውጡ አደራችሁን ነው የምለው የሀገሬ ልጆች። ምክንያቱም ምንም እንኳን በራሷ በመዳሟ ጦስም ቢሆን አሁን ሰራተኛይቱ ስለገደለች ሰራተኛይቱም ትገደል መባሉ አይቀርም። የኔ ምስኪን ሰርች ያልፍልኛል ተሰዳ በሰው ሀገር። ኧረ በጣም ያማል ወላሂ። እና ይሄን ነበር ምላችሁ። ሰላሙ ነው።